ኧረ ጠባ አቶ በዛሬው ቪዲዮአችን ፋዘር የመኪናውን ሽልማት ተቀብለዋል። እንዲሁም ደግሞ ባል ሚስቱን ዶሮ ወጥ ለምን አልሰራሽም ብሎ 3 ጊዜ በሽጉጥ መጥቶ ህይወቷ እንዲያልፍ አድርጓል። ይሄንንም ጉዳይ እንመለከታለን። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። የፋኒና ሳምሪ ጉዳይ ደግሞ ሌላ ታሪክ ውስጥ ገብቷል። ፋኒ ወጥቶ እንግዲህ እቃዬ ትንሽ አይደለም ልጆች ወልጃለሁ ከዚህ በኋላም ልጆች መውለድ ይችላል ብሎ እያወራ ነው። አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን ማቀው ጀግናው እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ ወለድኩ። ሌሎችም እናንተን ዘና ፈታ የሚያደርጉ ቪዲዮዎች ተሰብስበዋል። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ ያደርጉ ቁም ነገር የሚያስጨብጡ የሚያስገርሙ እንዲሁም ደግሞ ሳምንቱን አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከመጨረሻ ይሄን ቪዲዮ የተመለከታችሁ ዘና ፈታ ማለት ነው። ይመቻችሁ። እንደዛም ስላልኩ በጣም እንዳኮራ ፎንቃይ ጋራ ነው ከላይ ሆነ ስራ እናንተ እኔ እኮ በእናንተ እድሜ ዕውቀትን ደግፌ ገንዘብን ነቅፌ እየተከራከርኩኝ ነበርኩ። እንዴ ምንድነው ልታስኮርጂ ነው ከላይ ምናምን ምንድነው አልገባኝም። እኔ እኮ ምሳቄን ጥዬ ምናምን በእናንተ እድሜ ከክፍል ቢ ክፍል ከቢሲዲ እንዴ ምንድነው በቃ ለኔክስት ትውልድ ፔኒሲዮን ይሰራ ገና ከሆነ እንዴ እመቤቴ ለፍ ይዘባነናል እንዴ አንተ አንዳንዴ እኮ ሰው ይጠግባል የምር። አሁን አስበው ለፍ ሲለው የሚሆነውን ይዩት። ሊወርድለት ነው። እሺ የታባ ደሞች ምን ያረጋት ይሁን? አይ ምን አይሰፈር ነው የገባው? ሴሲያ የሚቀየረው ጓደኛ እስክትሆን ድረስ እማ አይዞሽ አተበራን ከቆመበት ተሰብራን ነበር እንዴ? ሴት ካየ በቃ ምንም ታረተው በእናትህ ያርገው ሆርሞን እኮ ነው ምንድነው ኢነርጂ የሚሰጠው ሆርሞን አለ። ልክ ሲያይ ሙሉ ሰውነት ውስጥ ባንዴ ይሰራጭና ጤናው በቤቱ። ሰላም እንዴት ናችሁ? የዛሬ ፕሮግራማችን ጤና በቤቱ ያመጋገብ ስነ ስርዓት ልናስረዳችሁ መጥተናል። አብራችን ሆኑ። ሁሌም ምግብ ከመብላታችን በፊት በውሃና በሳሙና እጃችን በደንብ መታጠብ አለበት። ሄደተ ወደ መቅዲ ቆይ ለምን ከራሴ በላይ እንደወድሽ አደረግሽ? ለምን ባንቺ ፍቅር እንድሰቃይ ያደረግሽ? ራሴን ጠልቼ አንቺን እንደወድ ለምን አደረግሽ? አይከብድም? በሰው ሕይወት ውስጥ ገብቶ ዝም ብሎ መሄድ አይከብድም መቅዲ? እንግዳውስ ይቅዳሽ። ሀገራችን የሆነ ወራሪ አካል ቢመጣ ይሄ ወንድ ነው ቆይ አሁን ሀገራችን የሚታደገው ወንድነት እየጠፋ ነው። ሰዎች አሁን ለአንድ ሴት ቲክቶክ ላይ ወጥተ መቅዲ እያልክ ታለቅሳለህ። በጣም ብዙ ቦታ ይሄ ስቶሪ የተደጋገመ ነው። ብዙ ሰዎች ያውቁታል። እዚህ ቺኮች ሆኖ ደረታቸው ላይ እንደዚህ ታቶ ያለባቸው እንደዚህ ጋር የሆነ ፐልስ ምልክቷ እንደዚህ ምናምን ግን እሱ ነገር ለምን በጣም ነገር ያለባቸው ኮመን የሆኑ ሰዎች አሉ። ኦፍ ቶፒክ እንዳይሆን እንጂ ሪዝን አቅርበህ አይደለም ይሄ ነገር ሬድ ፍላግ የሆነው በዚህ ምክንያት ነው ምናምን ሳይሆን ኮመንሊ እንደዚህ ያለባቸው ሰዎች የተቀማጨለባቸው ናቸው። ተናገራታለህ እሷ ይሰማታል እኮ የተቀማጨለባት ብቻ ኦኬ ዛሬ ታቱ ኖርማት ያራዳል ይሳለች እውነት ነው አይደል? ስፔሻሊ ሴት ልጅ እዚያ አካባቢ ምናምን ታቱ ሲኖራት ወንድሜ ተጠንቀቀ። ሰላም ጤና ይስጥልኝ። የሰዓቱን ዜና ይዤ ቀርብ ያለው አብራችን ቆዩ። እሺ ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ
አቤት ውሻ ዘንድሮስ የማንሰማው ነገር የለም። ምን አልቻለም መጨረሻው ላይ ከስከችም አረ ሌባ ገብቷል ቤት ከስከችም አቤት ምንድነው ሌባ ገብቷል ሌባ ገብቷል ለማን ፈቅዶለት ማን የፈቀደን አሁን ወጣና ደማ ቃያ ሌባ አዎ ታዲያ ዝም ትላለህ እስካሁን አትነግረኝም ምን የራሷም ልጭ ነው የመጣው የት ነው እዚህ ነው የገባው ግቢ ገባ እኔ ራሱ ልጭ ነው የገባው አታያ እያስፈራራኝ እኮ ነው ገብቷል አልገባም ገብቷል ሌባ ጋሽቀጭ ነው የሚገላል እኮ ነው የሆነ ነገር እናድርግ እንጂ ወጣ የወሰደው ምን ይደረጋል ገራድንን ወይ ሪኝ በብንውጣና ዝም አልክ እኮ እያደናገርከኝ እኮ አታደናግረኝ አይ ጋሽቀጭ በጣም ነው የሚመችኝ ማለት ማን ፈቅዶለት ነው ያሉት ሌባውን ተነስ እንዴ ቆሻሻውን ጣልተን እየበላ ህዳር 7 ቀን ወንጀል ተፈጸመ። ተፈጽሟል ወንጀል በቃ እየበላ ቆሻሻ ጣለ ከተዘጋው ዶሲ ቲጂ እስቲ ዋምጪልኝ በእናትሽ ምንድነው ያልከው ውሃ እሺ ቲጂዬ ውሃ አምጪ ነው ያላት ኳሱ በጣም ነው እንደደከመ እግዚአብሔር ይስጥሽ ኳሱ ቲጂ ጋር ነበረ ቲጂ ጋር ነበር ወይ ኳሱ ምን ማለት ነው ቲጂ ጋር ነበር ወይ ነው ኳሱ ቲጂ ጋር ነበር አሁን ቲጂ ምናምን ስትላ ነበር እንዴ አንቺ ሊጠነልሽም እንዴ ለማንኛውም የጠጣው ይስማማክ የጠጣው ይስማማ አሁን የኔ አማማት ነው ወይ ሚስቱ ጋር ሄዶ የሌላ ሴት ስም ነው የጠራው ቲጂ ብሎ ማለት ቲጂ ምን እንደሆነች ማን እንደሆነች ማጣራት ራሱ አልፈለገችም በውሃ አድርጋ የጠጣው ይስማማ ጋሽ ሰላም ነው ተቀቀኝ እንዴ አራስ ወጂ ተቀቀኛለህ እኩያ አይደል እንደ ጋሽ ተለኛለህ እንዴ የምን እኩያ ነው መንገድ እኮ ልጠይቆት እኮ ነው ተረጋጉ ቆይ ሰላም እንዴት ነው ሰላም ነው አለን ይመስገን ምን ፈልገህ መንገድ ልጠይቆት ፈልጌ ነው ጋሽ ታዲያ ለምን ነካኝ ምን ችግር አለው መንገድ ለመጠየቅ አንዴ ለምን ነካኝ ታዲያ መንገድ እዛው አፈልግም ለምን መጀመሪያ ያስከኝ እንግዲህ ከመንት ተበልተህ ከዛ ሁሉ አጥታሽ ምን ነው እግዚኦ ዘፈን ነው እኔ አንቺን በኔ ተጨካከ ነው ፍቅሬ ሙዚቃ እንግዲህ ማንም መጫወቻ ሆናለች አሁን ይሄን ዘፈን ብለው ነው ማለት ክሊፕ ተሰርቶለት ምናምን ዩቲዩብ ላይ ተጭኖ እኔና እናንተ ብቻ እኮ ነን የቀረነው እውነት በእነሱ ይስቃል እዛ ጋር አይዞህ ወንድሜ አባትህ ግን ቤስት ፍሬንድ አለው እንዴ የለውም እግዚአብሔር እንዴት አድርጌ እንደማወራው በቃ ግራ ገብ አባትህ ቤስት ፍሬንድ የለውም የሴት ቤስት ፍሬንድ የለውም ስለዚህ ማቆም አለብህ ነው ምልክ ኦኬ አንድ ሁለተኛ ነገር ደግሞ አንቺ ቤስት ፍሬንድ ተብየው ቆይ ከፍቅረኛው ጋር ከሆነ አንቺ ምን ትላለሽ አጠገቡ እጅ በቃ እንዴ እድና ሆይ ብሏል ምን አይነት የምትመጭ በቃ እንደዚሁ እንደተወለደች ያለች ሴት አለች አይደል ሄዋን የሆነች ይሄ ሜካፕ አይናቸው ላይ የሚለጣጠፍ ነገር የሚጨማለቁት የሚቀባቡት ነገር የሰው ደግሞ ይሄ ከህንድ የመጣው ነገር ይማን ነው በጣም አርቲፊሻል ነገር እምጠላ ሰው ነኝ የመጨረሻ ግን እኮ ካማረባት ኖርማል እምጠላ ሰው ነኝ ካማረባት ኖርማል ነው ያና አርቲፊሻል መሆኑ ሳይሆን አይደለም ይኸውልህ አንዲት አርቲፊሻል ነገር ፊቷ ላይ ካየው አንዲት ነገር ጸጉሯ ላይ ካየው ያን ጊዜ እኔና እሷ ነገር ያበቃ ይሄ ጭራሽ ተዳሪ ምናምን ነገር ለቁም ነገር ምናምን እንደዚህ ለሰላምታ እንደዚህ ጭራሽ በጣም ነው የሚያስጠላ ማለት ጭራሽ ከባድ ነው ከሁለት አመት በኋላ ወይ የኔ ቆንጆ ጸጉርሽ ወደቀ እኮ እንደዛ ሲፎክር የነበረው እሺ አስተካክሏል እኔ አይሻው ደይ ግልክ ነው በእናትሽ አይሻዶሽ ቆይ ደመቅ ይፈልጋል ጭራሽ ሜካፕ እንትኗን ይዘው ቼክ አድርግልኝ በደንብ በእናትህ በቃ እንትን
ትንሽ ብቻ ነበር የቀረችው። በቃ በይው በቃ ቆንጆ በቃ ገባበትና ከውጭ ሆነ ስታወራው የተለያየ ነው። ሲደርስ በቃ ደረሰ ነው። አንዱ ፈርስት ዴታቸው ላይ ማለት ነው ሊገናኙ ተቀጣጠሩና ከዛ የት ቢቀጣጠሩ ጥሩ ነው ቸሩ መድኃኒዓለም ከዛ እሱ የት ሄዶ ቢጠብቃት ጥሩ ነው ቦሌ መድኃኒዓለም ምን ያልክ ከዛ አትመጣም ለምን ደወለችና ጥብስ ነው ጥሬ ነው ከዛ እኔ ጧፍ ለወጣችን መስዬ የጠበኩሽ ማለት ነው ቦሌ መድኃኒዓለም ሚቲንግ ጓደኛችን እኮ ነው ወታለ እንደዛ ቸሩ መድኃኒዓለም ሄዶ በዚህ ኑሮ አናቱ ከሚባል ሄዶ ቦሌ መድኃኒዓለም ፈጣሪ ነይና መስግን እሱ ይሻላል። ብራጥቼ ማታ ከባዶ ኪሴ ላይ ቁጭ ብዬም ጨነቀኝ ስነሳም ጨነቀኝ አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው ሁለት ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ ይችላል። ግን አንዳንድ ሰዎች አሉ መከበር እንጂ ቆይ እኔ ማለት ነው በቃ እናንተ ማለት ነው አንተና የልጅ እናት ራቁት ለራቁት የተያያችሁ ፍጥረቶች ናችሁ። ምራቅ የተጣጣጣችሁ ፍጥረቶች ናችሁ አይደል እንዴ? በቃ አንተ ለምን አተው በቃ ታው ማለት በቃ እንዲህ ነው መባባልም እኮ አይጠበቅባችሁም። እኛ ምን እናድርግ? ምን ማድረግ እንችላለን? እኛ ምን እናደርግ? አንደኛ ለመውለድ ወርዱ ስፋቱ ይዘቱ ምናምን አይደለም የሚያስፈልገው። የኔ እንትን እንዲህ ነው ምናምን ብሎ እዚህ ጋር ማውራቱ ተገቢ ነው ብዬ አላስብም። ሁለተኛ ነገር ደግሞ እቺ ልጅ እኮ አንተ ጋር ሆና ስትሰደብ ነበር አይደል እንዴ? በእናቷ ያንን አክሴፕት አድርጋ ኖራ ዛሬ ስትወጣ ለምን አንተ እሷን መናገር አስፈለገ? በቃ ተዋት። ልጅ ነው የተሰጠ ልጅ ደግሞ አባት ነህ አሳድግ። በቃ አዲስ ትረካም ምናምን አያስፈልገውም። እኛም በቃን በሉ እናንተም በቃን። በቃ አሁን ማየት የምንፈልገው አንተን በስነ ስርዓት ስታሳድግ እሷም ልጆቿን ቼክ ስታደርግ ከዛ በቃ ያ ነው እንዴ በየጊዜው አሁን እሺ በወርድ በስፋት መጣ። ኔክስት በምን እንደምመጣ ደግሞ እግዚአብሔር ያውቃል። እኛም ሳላችን ማለት ረፋኒ በእናትህ ተዋን ፕሊዝ ጂጂ አይ ላቭ ዩ ምንም ሶሻል ሚዲያው ላይ ያንዳንድ ሰዎች ትዳር በቃ እያንዳንዱ ሙቭመንት ማለት ነው ሪከርድ ተደርጋ ትፖስታለች። ሰላም በነበሩ ፍቅር በነበሩ ሰዓትም እያንዳንዱ ነገር ሲጣሉም ደግሞ እያንዳንዱ ነገር ይሄ ፎር ዘ ሴክ ኦፍ ላሳለፉት ነገር ሲሉ መያዝ ነገር የለም። በቃ ሁሉም ሚዲያ ላይ አውጥቶ ፍለፊት በቃ እስከ ጥግ አናታቸው ነው የሚባባሉት። እሷም በዛ በኩል እንትን ትላለች፣ ሳምባኒ ደግሞ በዚህ በኩል መጥቶ እንዲህ አይደለም እንዲህ ምናምን እያለ ነው። ሶሻል ሚዲያ ላይ አፕሎድ የተደረገ ነገር እድሜ ልክ ነው። እነዚህ ልጆች ደግሞ ያድጋሉ። ሲያድጉ ምንድን ነው የሚያዩት? ለነሱም ራሱ ማሰብ ያስፈልጋል። ለወንዶችም ለሴቶችም የሚሆን ምርጥ የስራ እድል። ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የስራ አይነት ጸሐፊ፣ ጾታ ሴት፣ እድሜ ከ20 እስከ 28፣ ልምድ 0 ዓመት፣ የስራ ሰዓት በቀን 5 ሰዓት፣ ደሞዝ 40 ሺህ ብር። ጾታ ወንድ፣ እድሜ ከ20 እስከ 25፣ ልምድ 20 ዓመት፣ የስራ ሰዓት በቀን 20 ሰዓት። እንስሳትን ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 5 ሰው የገደለ 2 ጎል በዓለም ዋንጫ ያስቆጠረ በአክሱምና በላሊበላ ግንብ ላይ የተሳተፈ ከሂትለር ጋራ ሰልፊ ፎቶ ያለው ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ ደሞዝ 2000 ብር። ስራ ለሌላቸው ጓደኞቻችሁ ሼር እያደረጋችሁ ከስራ አጥነት አላቋቸው። ምንድን ነው አንተ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ? ስንት ሞት ነው ያለፈ? how many times this come to me we take punch we have take punch each other together አንቺ ደሞ ያሸጣል። በቃ ቀዱም የለም ሸኙ ይሄድ ኖርማል ምን ታካብዳለህ? የጎረቤት ልጅ ይላል ሲበላይቱት የሆነ ነገር አካፍለው ለምን ብቻ ጭራሽ እግዚኦ ኧረ ጠባ አቶ አይነባ
መቼም የባለኛ ሀገር አይመጣም። እዚህ ቪዲዮ ላይ አንድ ኮሜንት አይቼ በጣም ነው ያሳቀኝና መቼ ነው የምታስገሽው? ኦሬዲ በእናትም በአባትም በኩል የሆኑ አጎቶች አሉ። በቃ የከሸፉ አንዱ ጨባሽ ነው፣ አንዱ መካሬ ነው። አንዱ ጨባሹ በቃ ፍቅር ነው፣ ይጨብሳል፣ ይዝናናል። አንዱ ደግሞ አለ ነው ዝም ብሎ ጓሚል እዛ ልጆቹን አይመታም፣ እኛ ቤት መጥቶ ይጮሃል። ሲቀዚ አንድ ደግሞ አለ የማያደርገው ነገር ቃል ይገባል። እኔ አለው ሁሉን ነገር በእኔ ጣው ተቀምጥ ሁሉ ነገር እኔ ያደርጋለሁ እኔ ፈጽማለሁ። ግን ቃል ብቻ ወሬ ብቻ ስራ ይፍረስ። እውነቱን ነው። ሁሉም ቤት አሉ እነዚህ አጎቶች አይደል? ሁሉም አይነት አጎቶች እናንተ ጋርም አሉ። ያንዌ ምን ነው ዛሬ ዱላ ይዘህ? ስማኝማ እስከ ዛሬ ቃምኩበትን ብር ባጠራቀም ዛሬ ጫት አላጣም ነበር። ወይኔ ጭራሽ ይቆጨው ዛሬን ስላልቃመ ነው። ያን ሁሉ ቀን ሳትቅም እንዴት ዛሬ ላይ ትደርሳለህ? በዚህ አያያዝ አትደርስም። ያንዌ በሩን ይዘህ እየሄድክ ነው? ባኪ በሩ ተሰብሮብኝ ላሰራ እየሄድኩኝ ነው። እና ማታ ሌባ ቢገባስ? ቤት አባቱ ነው የሚገባው። በር ይዤ እየሄድኩ አንዴ አንተ ጥሩ ሰግጣል። ጥሩ ነው ያስከው። ቀጥል። ከውስጡ ቆሻሻ ደብቼ አጠብኩ ልቀዳ ጌታ አገኘክ። እዛ ጋር መንገድ ላይ ቆሻሻ ነገር አለ ውስጡ። እሱን እዚህ በር ላይ? አዎ። ከዚህ ነው ያሰርከው? አሁን ደፍቼ አጠብኩ። ምንድን ነው የደፋክ? ውስጥ የሆነ እንትን የሚጎተት ነገር አለው። ወይኔ ጉዴ! ላርጎዬን ምን ላርጎ ነው ውስጥ ያለው? ምን ሆነ ነው? ላርጎ ምንድን ነው? አይ ታንኮሱ ላርጎ ነበረ ውስጥ ያለው። አሰማም እንዴ አንተ? ላርጎ አይደለም እኮ የሆነ ተጎታች ነገር ደፋው። ወይ ጉዴ! ላርጎ ነው የልብስ ማጠቢያ። ምን ሆነ ነው አንተ? ልብስ ሰው ነው ማጥበው። ውሃ ኧረ በስመ አብ! ኧረ ላርጎ ነው ፈሳሽ ሳሙና። አታውቅም? እኔ ሳሙና ይሄ ድሮ እንትኑ ትልቁ። ኧረ በስመ አብ! ምን አይነት ሰው ነህ? በእናትህ ደፋብኛ። በምንድን ነው እሺ ልብስ ማጥበው አሁን? እንዴ ሰው አትጠይቅም እንዴ አንተ? ዝም ብለህ የሰውን ነገር ይዘህ ትደፋለህ? ምን ላድርግ እንግዲህ ቆሻሻ ምን ውሃ ልቀዳበት ነው እንግዲህ። አስቀምጥ። ምኑን ነው ውሃ የምትቀዳበት? አስቀምጥ። አረግሽው? አስቀምጥ። የሴትዮዋ ላርጎ ደፍተህ ጭራሽ ጓትላለህ። ማንዴላ እንኳን እግዚአብሔር ጨርሶ ማረ አወከኝ አይደል? ማንዴላ እንዴ አብዱ ኪያር አትመጣ ይፍዲ መርካቶ ሰፈሬ አመሰግናለሁ። ማለት መንቃቱ አስደስቶኛል፣ ግን ደግሞ እንደ መቃሸት እያደረገው ነው። ግን እየተስተካከለ ይላል። እንግዲህ በመንቃት ሂደት ውስጥ እንደዚህ አይነት ነገር ሊያጋጥሙ ይችላሉ። ግን አሁን ደህና ነው። ኦክሲጅኑ ምኑ ጋር እንዳደረገ አይታችኋል? ግንባሩ ላይ የጥበብ መድረክ ሂዳ። እሺ ትልህ ነህ? ምን ይዘሽ መጣሽ? እንትም ዜማ ምን ያኔ ለየት ነው። ቢትቦክስ ትባላለች። አዲስ የመጣች ቢትቦክስ ነው። እሺ እሺ 5 ደቂቃ አለች። ጀምሪ። በቃ ይበቃል። አንጨርስኩ ሚልም አለ። ኧረ በእናትህ ስነ ስርዓት አድርግ። ውጣ ውጣ። እሽክም ከፈለክ ነው እውነቱን እነግርሃለሁ። ሞቲቬሽን። እሺ እዚህ ምድር ላይ 3 የአራዳ ልጆች አሉ። እሺ ታውቃለህ? 2 አንተ ነህ፣ አንዱ ነኝ። ይመች። ሶስተኛው ደግሞ እናንተ ናችሁ። ላይክ አድርጎ የአራዳ ልጆች። አዲስ ባልና ሚስቶች ማለት ነው ከዛ ከመጋባታቸው ይጣላሉ ማለት ነው። ከዛ በቃ ካልተፋታው ብላ ሚስትየው ታስቸግራለች። ከዛ ፍርድ ቤት ይሄዱና ምንድነው ችግራችሁ ምንድነው ችግርሽ ሲባል ማለት ነው ምን ብትጥሩ ነው ለመተኛት እናቴ ቢደልተኛ በጣም አስቤበት ምን እንደወሰንኩ ታውቃላችሁ? ከቤተሰቦቻቸው ጋር ከሚኖሩ ሰዎች ጋር ስለ ላይፍ ላለማውራት በቻይነኛ ኮሚኒኬት ለማድረግ እንደመሞከር ነው። በቃ ኑሮ ተወደደ ምናምን ካላችኋቸው ሺላክስ 800 ብር ገባ። ሲጀመር እንደውም ሳስበው እንደ ጓደኛ ራሱ አያስፈልጉኝም። አይ ሚን ከ12 ሰዓት በኋላ ቤት መግባት የማይፈቀድለት ሰው ጓደኛዬ ሊሆን አይችልም። እኔ ከስራ 12 ሰዓት ነው የምወጣው። አይገባውም እኮ እናቱ አባቱ ቤት ያለ ሰው የኑሮ ውድነት አይገባውም። በተለይ ወጣት ሆኖ 25 26 ከዛ በላይ ሆኖ
እናት አባቱ ጋር ካለ በቃ አይገባውም። ጭራሽ የኑሮ ውድነት ሊገባ አይችልም። ምክንያቱም ሲደባው ቤት ሄዶ ይበላል፣ እናቱ ላይ ጫዋለ የታል ምሳ የታል ቁርስ ምናምን እያለ ጓ ብሎ ይበላል። ከዛ ውጭ እሱ የሚያሳስቡ እንደው እንዴት ለዋል ውሎዬን እንዴት ለዋል፣ ቤት ኪራይ የለበት የምግብ የለበት በቃ ዝም ብሎ መኖር እኮ ነው። የሆነች ነገር በትበት ይላል፣ የራሱን ፍላጎት በዛች ያሟላል። ዋናውን ነገር ቤተሰብ ነው የሚወጣው። ከእንደዚህ አይነት ሰው ጋር ምን ብለህ ታወራለህ ስለ ኑሮ ውድነት? አይገባውም። ድጋሚ ወደት ኧረ እንቅፋት አይዞህ አይዞህ ጎዳ። አዎ በጣም ነው የመታኝ። የመታኸው እንኳን አንተ ነህ፣ የተጎዳኸውም አንተ ሆንክ እንጂ ማለት አይ ማለትማ እንግዲህ መቼስ አንተ ነህ እንጂ ባለማስተዋል ስትሄድ ድንጋዩን የመታኸው። ድንጋዩ መቼም ተንቀሳቅሶ አንተን አልመታህም አይደል? እኔ አውቄ አልመታሁትኝ። አይ አይደለም፣ አንተ መታኸው ልልህ ሳይሆን በመንገድ የመታህ እንቅፋት ሁሉ ጥፋቱ ያንተ ነው እንጂ በሆነብህ ነገር አታስብ። ምንድን ነው የምትለኝ? የቆሰልኩትን የተጎዳሁትን እያለሁ መንገድ ላይ ለወደቀ ድንጋይ ትቆረቆራለህ? የተሻለው ያልኩህን ብትሰማኝ ነው። ስማ፣ ሰውም ቢሆን እንዲሁ ነው። አንተ ባለማስተዋል በሄድክበት መንገድ ብትጎዳ ወደ ሰጣትን መቀሰር አይቀርም። ስለዚህ አንድም መንገድ ላይ ያለውን እንቅፋት፣ አንድም ደግሞ የራስን አካሄድ ለማስተካከል ሞክር። የምታወራው ምንም እየገባኝ አይደለም። ያልኩህ እስኪገባ ገና ብዙ እንቅፋቶች ይመቷል። ደገመው እያወራው አየህ፣ ድጋሚ ወደቅ። አይ የህይወት መንገዳችን እንቅፋት የበዛው ቢሆንም አስተውለን ብንሄድ መውደቃችን በቀነስን ነበር። ቤተሰቦቼ ቪዲዮን እዚህ ድረስ ያያችሁ ሰዎች ላይክ እንድታደርጉ ጠይቃችኋለሁ። ለእናንተ ቀላል ነው፣ እኔ ስለሚጠቅመኝ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ ያላደረጋችሁ እናንተ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ወደ ቪዲዮአችን እንመለስ። አበበ እባላለሁ። አበበ በሱ በላነ? አይ አበበ በላይ ዳምጤ። ከቁመቱ ጋር ተመችቶታል። ይሄማ መርካቶ ሱቅ አለው። ይሄ ፈረንጅ አይደለም። ጀሞ ዛሬ ከዚህ ጀሞ ውስጥ ትልቅ ክብርና ትልቅ ወሳኝና አንገብጋቢ የሆነ ድግስ አለ። እሱም በ10 ደቂቃ አሳያችኋለሁ። ትናንት የተዋወቅኳት የሆነች ልጅ አለች። ዛሬ አምጥቼ ፍጥምጥምጥምጥም አደርጋታለሁ። አንተ እኮ ሁሉ ነገር እኮ የህፃን ነው። ህፃን ምናምን ድሮ ቀረ፣ እሱ ነገር ድሮ ቀረሽ። አሁን በ10 ደቂቃ አሳያችኋለሁ። እስቲ አንድ ቀን እንትን እዚህ በዚህ ልብስ ይጀጀነ እኔ በዚህ ፊት ይጀጀነ ዛሬ አሳያችኋለሁ። 5 ደቂቃ ብቻ ጠብቁኝ። ወይ ደውዬ ልጠራላችሁ? አልደውልም። እኔ ራሴ ይዣት እመጣለሁ። ሁሌ እንደ 10 ደቂቃ ጠብቁኝ። በተግባር ዛሬ ከሳካለ እስቲ ጠብቅ። እንዴ አቢ ነው? አዎ አቢ ነው። ማን ወለደ የሚባለው ይሄ ነው። አንተ አርጓን ማለት ነው። ሽክ ብሏል ዛሬ ታላ ይለምን ይሄ የኔ ሰፈር ነው። እና እነዚህ የምታያቸው ልጆች ደግሞ እኔ ሳፖርት እያረኳቸው ለዚህ ደረጃ ያበቃቸው ልጆች። እውነት ነው። ቤተሰብ የላቸው በጣም እንዳባታቸው። ምሳ በልተናል። ቅድም እኮ ሰጠና በላን። እራት ደግሞ ተመልሰን። እሺ እና በርቱልኝ። የኔ ፍቅር ጋር ነኝና ደርሼ መጣ። እሺ እግዚአብሔር ያክብርልኝ። አሜን። ጀግና መጣ። እችላለሁ። አንተ እችላለሁ። በቃ እችላለሁ። በቃውን አስገብቻት መጥቻለሁ። ቅድም ስለሰደብኳችሁ ደግሞ እንዳይደብራችሁ። ኧረ ገብቶናል። አሁን ያስፈልገኝ ነገር ምን ትላላችሁ? በሽታ ምናምን ስንት በሽታ እንዳለ እያወቃችሁ ብር የለሽም? በቃ እኔ አንድ ብር አላስኩም። በቃ የው 100 ብር መልስ ካለ ታመጣለህ። እሺ በቃ ገዝቻ እመጣልሃለሁ። አንበሳ ነሽ። አኮራሽን ዛሬ ልጅነትሽን ተውሽ። አንተ ይሄ ልጅ እኮ ዛሬ እኮ አኮራን። ልጅነቱን ተወው በቃ። አደገ መጃጀሉን አቆመ። መጣች ሳቴ። ምንድነው? ምን ገዝተህ መጣ? ምን ልግዛ ብለህ ነው የሄድክ? ይሄን ነው። ምንድነው? ይሄን ማለት እሷ ነው ለልጅቱ ነው። ይሄ ደግሞ ለኔ። እሷን ከዛ አስተኝታ አንተ እሱን ትበላለህ እና ለሷ ብር ለዚህ ያስ ኧረ ፈንክተው መቼም ልጅነቱን አይተው መቼም የት እንሽና ይላል። ሰላም ነው እንዴ? ሰላም ነው አባ። እዚህ አካባቢ ሽንት ቤት የት ነው ያለው? ምን የውሃ ሽንት ነው? የውሃ እኔ ጠላን የጠጣው የጠላ ሽንት ነው የኔ ያረቂ ሽንት ነው። አቷሽ እሱ ጠጅ ነው የጠጣው የጠጅ ሽንት ነው እሱ። አረቂ ነው አትስሙኝ። እየቀለዳችሁብኝ ነው? አረ እየቀለድን አይደለም። አንተ እኮ ነው የምትቀልድብን። ሲጀመር ምን አገባ? ስራ ቦታ እንጠጣ ጠላን ጠጣ አረቂ እንጠጣ መርዝስ ብንጠጣ ምን አገባ? ሽንት ቤቱን ማታሳይ ለምን መጣችሁ? ጠየቃችሁኝ። መጀመሪያ በሰሰራ መቀለዳችሁ ነው። ኦኬ ዛሊንሽ አዛሊን ና ዛል እመታችኋለሁ። እየነገርኳችሁ እዛች ጋር መሽናት ይቻላል። ሽንት ቤት ላይ ጠየቀ ምን ችግር አለ? አትወጣጠርብኝ አንተ። ጠብ እንጂ የለውም ድንጋይ አቃብለኝና አለኝ እንዳትሳሳታል። ማናሽ አቀብኝ ነይ ና
ይህ አባት አርቲስት ሰለሞን የመድኃኔዓለምን ቤተክርስቲያን ለማሰራት በሄዱበት መድኃኔዓለም ደግሞ የነሱን ቤት ሰርቶላቸዋል። ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር ባይገባም ለጋሼ መኪናው ተገዝቶ ይሰጣቸዋል የሚል መግለጫንም ትናንትና ምሽት ላይ ይፋ አድርገዋል። ይበል የሚያሰኝ ነው። በዚሁ አጋጣሚ ታዲያ አዶናይን እንዲሁም ደግሞ ብሩክ ሪል ስቴትን በከፍተኛ ሁኔታ ልናመሰግናቸው ይገባል። እኚህ አባት ታዲያ ይህንን ነገር በሚሰሙበት ሰዓት በደስታ አንብተዋል፣ እንዲሁም ደግሞ ዝማሬን አሰምተዋል። ለማውራት አዶናይ ለነዚህ አባት በጣም ብዙ ነገር ነው ያደረገላቸው። የገንዘብም ስጦታ ሰጥቷቸው ነበር። ከዛ በተጨማሪ ደግሞ ታክሲ ውስጥ እንግዲህ ታክሲ ለመሳፈር ሲሯሯጡ አይቷቸው ነበር። ቀርቧቸው እንግዲህ ይህን ሁሉ ነገር ያደረገው በህይወታቸው ውስጥ እውነት ትልቅ የሚባል ለውጥ ነው ያመጣው። ብሩክ ሪል ስቴትም ያደረገው ነገር በጣም የሚመሰገን ነው። ግን ሁለቱ ማለት አዶናይና ብሩክ ሪል ስቴት ፋዘር በጣም ትልቁ ሚና ተጫውተዋልና እነሱም ማመስገን አለብን። ፋዘር ይህንን ነገር ሲሰሙ እንግዲህ እንዴት እንደሆኑ ሪያክሽናቸውን እስኪ ላሳያችሁ። እስኪ በደንብ አድርጋችሁ እስኪ ድንቅ አድርጎልኛለን። ሰለሞን እንኳን አንዴ ብሩክ ሪል ስቴት ምንም እንኳን 1.5 ፎሎወሩ ነገር ግን ለጋሽ ሰለሞን መኪናውን ሰጥተነዋል ብለዋል። ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ፍታሌ ከተማ 01 ቀበሌ ነዋሪ የሆኑትና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ሕግ አቶ ዳዊት ንጉሴ ለብስራት ሬዲዮ ተናግረዋል። አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሲሰራ ብዙ ግብአቶች ይፈልጋል፣ ያንን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራሉ። በዚህ ጊዜ ድምጻቸው ተሰምቶ የማያውቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብቶ ያገላግላል። አቶ ቦጋለ ኃይሉ በቁጥር ኤኤል 34021 የተመዘገበ ማካሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከ1 ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴድ ወተት እያለቡ ያሉትን ባለቤታቸውን አባይቱን ከበደን አከታትለው በ3 ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ውለዋል። ተጎጂዋ ወደ ፍታል ጤና ጣቢያ ተልከው በሕክምና ላይ ያሉ ህይወታቸው እንዳለፈ አቃቢ ሕግ ዳንኤል ለብስራት ሬዲዮ ገልጸዋል። አሁን ይሄ ምንድነው የሚባለው? ቆይ እኔ እኮ ማለት በእድሜ የሚሄደ ሰው 70 ምናምን ዓመት ሆኖ በትዳር ብዙ ዓመት ቆይተው ዶሮ ታረደ አልታረደ በሚል ሰበብ ሚስታቸውን እንግዲህ ህይወታቸው እንዲያልፍ አድርገዋል ማለት ትልልቁም ሰው ትግስት አጥቷል። አሁን ላይ በጣም ግራ ነው የሚገባው። ይሄ ሰውዬ እንግዲህ 19 ዓመት ነው የተፈረደበት። ግን እኔ እንዳይን ነገር ሰምቼ አላውቅም። ለዶሮ ሲባል የሰው ህይወት ማጥፋት ለዛውም ደግሞ እድሜያቸው በጣም ከሄደ ሰው የሚገርም ነው። እኔ እኮ ማለት የውሃ ሽንት አይበቃም። ለምንድን ነው የውሃ ሽንት እንድመራመር ነው ያደረገኝ። ሽንት ቤት ምን ሽንት ነው ወይስ ፋራው ነው? የውሃ ሽንት ነው የጠጅ ሽንት። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴ ነበር ሀሳብ ስቴት ኮሜንት አድርጉልኝ። ቪዲዮ ተመችቷችኋል አይደል? እዚህ ድረስ ካያችሁ ወዳችሁ ሰርማቱ ሁላችሁም ላይክ አድርጉ። እዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጉ። ይስጣችሁ። ቻው